አባት ነው ብዬ ደግሞ አላቅም። ሁለተኛው ደግሞ አባት ነው ብዬ አላቅም። ሶስተኛ ደግሞ ቴክኒካሊ ስፒኪንግ አዳምጠኝ። አሁን የምናገረው ቴክኒካሊ ስፒኪንግ ነው። ቴክኒካሊ ስፒኪንግ አንተ የተናገርከውን በሙሉ ፕሬዘንት ባደረግከው መልኩ አልቀበለውም። ማለት ከአንተ ጋር ነው የምስማማው፣ ግን ብሬክዳውን አድርገን የተወሰኑ ነገሮችን እያየን ለወደፊት ቀስ እያል እንዲህ ከሆነ እቀበለዋለሁ የምለው ነገር አለ እንጂ ዘዌይ ዩ ፕሬዘንትድ ኢት አልቀበለውም። ዘዌይ ዩ ፕሬዘንትድ ኢት። ስለዚህ ቴክኒካሊ አልቀበለውም ነው። ለምን ጥያቄው ራሱ ፕሬዘንት የተደረገው እንዲህ ከሆነ ስለሆነ። ግን ለወደፊት አንዱን አንስተን ከምን አንግል ተነሳ ምናልባት የምንቀበልበት መንገድ ካለ የተወሰኑ ፋክተሮችን ለውጠን ልቀበለው እችላለሁ እንጂ አንተ ያቀረብከውን እንትን ኦልሬዲ ወርዲንጉ ራሱ የሚመች ስላልሆነ አልቀበለውም። ተስማማ? ቴንኪው አመሰግናለሁ። ይሄ ነው መወያየት ማለት፣ ይሄ ወደ አንድ ያመጣናል ማለት ይሄ ነው። አሁን ቅድም ከ1 እስከ 5 ያብራራዋቸውን ነገሮች ትቀበላቸዋለህ? እንግዲህ አልቀበላቸውም። ቴክኒካሊ ስፒኪንግ ብያለሁ እኮ አይኖ ኬኔታ ለማለት አንድ ሰውያው ምን የምንማርበት አይደለም። በቃ አሁን ይሄ እንደ እንትንም ልንጠቅሰው የሚገባ አይደለም ማለት ነው። ስለጠቀስከው መቼ ዕለት ወንድሙ ላይ ጸለየና የእምነት ቃሉ ምናምን እያልክ አንዳንድ ነገሮችን ስታወራ እንደው እልፍ ስል ነው የሰማሁትና ስለዚህ በዝርዝር አውራልኝ እያልክ ነው ያለው አይደለም? አይደለም ሶሪ ወንድሙ ጸልየው የዘላለም ሕይወት እንዳሰጠው ምናምን ነገር እንደዚህ አይነት አውድ ያለው ነገር አውርታለህ አላለም? ውሸት ነው። ወገኖቻችን ስራቸው ፉል ታይም ስራቸው የሰውን ሀሳብ ትዊስት ማድረግ ነው። ኦኬ በመጀመሪያ ደረጃ እሱ ያለው ምንድነው? በወንድሜ ላይ ያለ የክፉን አሰራር የዲያብሎስን ስራ የተሰበረ ይሁን አለ። አንደኛ። ቀጥሎ ደግሞ ጸሎቴን ተቀብያለሁ አለ። ለረጅም ጊዜ ጸልይለት የነበረ ሰው ነው። ስለዚህ አንተስ ብትሆን ወንድም ላይ ያለውን አጋንንት አትሰብርም እንዴ? ካልሰበርክ ጥያቄ አለኝ አንተ ላይ። ራሱ ክርስቲያን አይደለም። ምን አልከኝ? ወንድም ላይ አንተስ ብትሆን ወንድሞቼ ላይ አጋንንት ካለ ወንድሞቼ ላይ ያለ የሚሰራ የክፉ ሀሳብ የተሰበረ ይሁን ብላ አትጸልይም እንዴ? ትጸልያለህ። እንደዚህ ያለ ከዛ ጸሎቱን ተቀብያለሁ አለ። እዚህ ጋር ምንም ስህተት የለውም። ምን አልገባኝም። ምን አለ መሰለህ፣ ታሪኩን ላስታውስ። ኬኔታ ግን ወንድሙ ጌታን አልተቀበለም። ኦኬ ጌታን አልተቀበለም። ከዛ ቢጸልይለት ባሰበት። ከዛ ጌታ ገለጠለት። ሲገልጥለት ስልጣንን ተጠቀም አለው። ባጭሩ ፓራፍሬዝ ነው። እኔ ሚውት አደርጋለሁ። እኔ ማየት አልፈልግም አንተ እንዴት እንደምትቀፋኝ ብታውቅ። የእውነት ተው እንደዛ አይባልም ዳንኤል። ተው እንደዚህ እንደምትቀፈኝ አይባልም። ተው ዳንኤል። ትክክለኛ ቮካብላሪ ለምሳሌ ማመን እኮ የምጠቅሰው አንተን ነው ከፊት ካሉ ሰዎች። እንዴ ዳንኤል ምን ሆነሃል? በመድኃኒዓለም ትናንትና ኢተርናል ሰንሺፕን አልቀበልም ሶሪ በል። በመድኃኒዓለም ሶሪ በል። በጌታ እንደምትቀፈኝ ነገር ባስቀየምም እንደዚህ እንደምትቀፈኝ ልትለኝ ነው? ዳን ትናንትና ኢተርናል ሰንሺፕን አልቀበልም ብዬ ቪዲዮ ሰራው። ወንድማችን ደግሞ እቀበላለሁ ብሎ ነው የሚሰማው። ምክንያቱም የሚፈልገው ነው የሚሰማው እኮ። አይ የሚቀፍም እንደዚህ ነገም እኮ እኔን እንደዚህ ልትለኝ ነው ዳኒ። አሁን እንደዚህ ስትናገር አንተ ጉልበተኛ ነህ እንጂ የሆነ የሰው ላይ እንትን አይደለም ብራዘር። አንተ ጉልበተኛ ነህ። በቃ በጣም ሰው ላይ እንትን አታረግ ዳኒ። እኔ አንተን ሪስፔክት ማድረግ በዚህ ጉዳይ አንዳንድ ቃላት ይህን ሰሞን ሾልኮ እያመለጡ ነው። ስለዚህ ፕሊስ እንደው አንተ እውነት የክርስቶስ ልብ ካለ ይቅርታ በለው ልጁን። በቃ እንዳይሰናከል ይቅርታ ያልኩኝ እኮ እንዴት ነው ነገሩ? 3 ጊዜ መሆን አለበት። ካሎራ ወንድምነት ዳኒሻ የኤተርናል ሰንሺፕን አልቀበልም ስትል ሰማው። አረ አንተም እንደሱ ነው እንደምትሰማው። እኔ ቪዲዮ ላይ የሰራሁት ኢተርናል ሰንሺፕን እቀበላለሁ ብዬ ነው የሰራሁት። እቀበላለሁ። አይ ደንግጬ ነው። አልቀበልም ማልክ እንደ ብዬ እኮ ነው ያለ። ከዛ ወንድማችን ደግሞ የሚባለው ሰው ያው ትቀበለዋለህ አንተ። በጣም ስለማምነው ከዳኒ እሺ ይኸውልህ ኢተርናል ሰንሺፕን የማይቀበሉ ፓስተር ናታንና ሀይልሻ ነበሩና በክትትል ትምህርት እውቀቴ ሊሞግታቸው ስላልቻልኩኝ ስኮላሮች የሚጠቅሷቸውን ጥቅሶች ፈልጌ መጥቼ ቻሌንጅ አደረግኳቸው። ስለዚህ ይሄ የዛሬ 2 ዓመት ነው። ዛሬ አይደለም ነው ኢተርናል ሰንሺፕ ያነበብኩት እና ዲቤት ላይ ራሱ የቀረበ በስኮላር ደረጃ ጥቅሶችን እነ ጀምስ ዋይት ያደረጉትን ዲቤት አይቼ ተዘጋጅቼ ነው የመጣሁት።
ከዛም በኋላ ኮንቪንስ አድርጊያቸው ብዙ ሰው ኮንቪንስ አድርጊያለሁ በውስጥ በራሱ ማለት ነው። ከዛ ላይቭ ላይ የተደረገውን 30 ሴኮንድ ቪዲዮ ነው የሰራሁት። ወንድማችን የ30 ሴኮንድ ቪዲዮ ረዝሞበት አልጨረሰውም። ምን እንዳየም አላውቅም እና ኮሜንት ላይ ስድብ አስቀመጠ። ለዚህ ነው ይሄንን ቃል የተናገርኩት። እና ሰው የ30 ሴኮንድ ቪዲዮ ይረዝምበታል። ትዝብት እኮ ነው። ደንገጥኩኝ እኮ እኔ እንደዛ የሚል ቪዲዮ አይቶ ምናምን ስትል እኮ ደንግጬ ነው የጠየቅኩ። እኔ አላምንም ያልክ መስሎኝ ነው የጠየቅኩ። ካልሆነው የጠየቀኝ ሰው እንዴት የ30 ሴኮንድ ቪዲዮ ይረዝምበታል? አይጨርስም እንዴ? 30 ሴኮንድ እኮ ነው። ነገሩን ከመሰረቱ ማየት ጥሩ ነው። ያው የሚስተካከሉ ነገሮች ሁሌ የምንማር ነው፣ ሁሌ የምናድግ ነን። ጳውሎስ እንኳን እንግዲህ ዕብራውያንን ከጨመረ 14 መጽሐፍ በስታንዳርዱ ደግሞ በእንትኑ ደግሞ 13 መጽሐፍ በስሙ የጻፋቸው ቢኖሩም ጳውሎስ ይህንን ያህል የጻፈ ሰው እንግዲህ መጨረሻ ላይ ያለው ከፍለን እናውቃለን ነው ከእውቀት ማናችንም 101% የሆንን የለንም፣ ግን ወደዛ እውቀት እያደግን ነው የምንሄደው። ነገሮች ትላንት ያላወቅናቸውን ዛሬ የምናውቃቸው ነገሮች የምንጨምራቸውን ነገሮች እየጨመርን ነው የምንሄደው። እኔ በዛ ነው የማምነው። እና ካሎራ ይጠየቀኝ አለህ የለህም? እኔ ነው የጠየቀኝ አንተን አይደለም። ስለዚህ ዜዶን የጠየኩት ዜዶን ይሄ ለወንድሙ የጸለየው በራሱ እንግዲህ ስልጣንን ተጠቀም ብሎታል እያለ ነው። እና ስልጣኑን ተጠቅሞት ከበሽታ ነው የፈወሰው ወይስ ከአጋንንት ነው ወይስ የዘላለም ሕይወት ነው? እኔ እነዚህ ባጭሩ ዳኒ ለምንድን ነው ግን ተለቀን እናውራበት በመድኃኒዓለም ቤትን አይደለም። አለዛ እኔን ፍሬም እያስደረግከኝ ነው ወይ? በስነስርዓት ጸሐፊው የጻፈውን ነገር ይህን ጸሐፊውን ቅድም አልቀበለውም ብለኛል አለ እንደ የሚያምነውን ነገር 1 2 3 4 5 የሚያምኑትን ነገር ቁጭ አድርጌ የሰውዬ የጻፈውን የሰውዬ የሚያምነው እንደዚህ ነው፣ ወርድ ኦፍ ፌዝ እንደዚህ ነው የሚያምኑ ስል እኮ አልቀበለውም ብለኛል አለ። አንተ the way you presented it አልቀበለውም ነው ያልኩት። እና መብራራት ያለባቸው ነገሮች አሉ ነው ያልኩት። ይሄ ሰውዬ ሐሰተኛ ከሆነ ምን ስለሷ ምንድነው የሚያጨቃ? ምንም የመረጥከው አሁን ዛሬ እረፍት እናድርግ፣ ቤቱን እንዝጋ። እናመሰግናለን። ተባረክ። በቃ ቤቱን ልዘጋው ነው ወገኖች። እሺ ዜድ አውራ፣ ቆይ 1 ደቂቃ ዜድ አውራ። እኔ ዝም ልበል ነው? አንተ ምንም ነገር ካወራ ቤቱ ይዘጋል። ዜድ ብቻ የምትፈልገው ነገር ነው። ዳንዬ በመድኃኒዓለም እንደው እኔ ልብ ብቻ አይለወጥብኝ በጌታ እኔ ጸልያለሁ። ዳኒ እንደዚህ አትሁን። የእውነት ነገሮችን ለማቅናትና ለቅንነት ይሁን። እኔ ጌታ በሚያውቀው እኔ በጣም ነው የምወደው እኮ። ዝም በላ እኮ እኔ ከቅንነት ነው እንጂ ምንድነው ለምንድነው እንደዚህ እንትን የምታደርገኝ እንደ ባዳ ወይ እንደ እንጀራ አባት ምናምን? ይሄ እኮ ጥሩ አይደለም እኮ ዳኒ። ተለቅቄ ላውራ፣ ቤቴ ነው። አንተ እኔ ቤት ስመጣ እንደፈለክ ነው የምትወር። ኢቭን አንተስ እኔ ጋር ስመጣ እኮ ቅደም ነው የምለቁ። አውቃለሁ። ምን እያደረክ መሰለህ? ሚስኮት እያደረከኝ ነው ዳኒ። ችግር የለም እናስተካክለውና እንትን እናደርጋለን። ዳኒ ይኸውላችሁ፣ ዳኒ ሀሳቦችን ቢያነሳም አንዳንድ ጊዜ መስማትም ጥሩ ነው። እሱንም ሰምተ ነው ከዛ በኋላ ሀሳቡ ምንድን ነው ብለን የሚሞገትም ነገር ካለ መሞገት እንችላለን ወንድማችን ስለሆነና ይህንን የዚህን ሰው እንትን አንብቤዋለሁ። ወንድሙ አይ ቲንክ ዳብ የሚባል ወንድም እንደነበረው ለ15 ዓመት አካባቢ እንደጸለየለት ግን ከሆነ ጊዜ በኋላ ግን እኔ አሁን እሱ ቦታ እውነት ለመናገር በራሱ ፕሬዘንት የተደረገበት ወይ ችግር አለው ብዬ አምናለሁ። ኬኔታ ግን ወደ ራሱ እንትን ሀሳብ ወይም ወደ ወርድ ኦፍ ፌዝ ሙቭመንት የወሰደበትን መንገድ አልቀበልም። እንግዲህ አሁን ታሪኩን ታስታውሳለህ? አስታውሳለሁ። 15 ዓመት ያህል ብላክ ሺፕ እንደውም ወንድሞን እኮ ገባኝ። ቆይ አንድ ጊዜ ዳኒ ልጨርሳ። አየህ ለ15 ዓመት ሙሉ ስጸልይ ነበር አለ። አየህ አሁን ትልቁ ችግር ያለው እዚህ ጋር ነው። ለ15 ዓመት ሙሉ ስጸልይበት ነበረ፣ ለወንድሜ ጸልዬለታለሁ። ግን የሆነ ጊዜ ላይ ግን በቃ የእምነት ቃልን ማውጣት እንዳለብኝ አወቅኩኝ እና እንደውም ብላክ ሺፕ ነው የሚለው ከቤት ውስጥ ጥቁሩ በግ ነው የሚለው ከቤተሰብ ውስጥ እሱ ብቻ እንደ በክፉ መንፈስና እንትን ተይዟል ብሎ ስለሚያምን ስለነበር ማለት ነው። ከዛ በኋላ ምንድን ነው የሚለው ጸለይኩለት
እና ክሌም አደረግኩኝ ነው የሚለው። ክሌሙ ምን ነበረ? በክርስቶስ ኢየሱስ ስም ጸለይኩለት ወንድሜ እንትን እንዲል እና ልቀቀው፣ ዴሊቨር አድርገው ወደ ፉል ሳሊቬሽን ይምጣ ብሎ ብዬ ጸለይኩለት ክሌም አድርጌ ይላል። ዜድዬ እንደዛ አላለም። እኔ ለዚህ ነው ልርዳህ ያልኩ ያለሁት። ምን መሰለህ ያለው በኢየሱስ ስም በእሱ ላይ የሚሰራ ጨለማ የተሰበረ ወይም ዴቪል የተሰበረ ይሁን ካለ በኋላ ጸሎት አንተ ያልከውማ ወደ ሳሊቬሽን ይምጣ ነው ያልከው እኮ። ፉል ሳሊቬሽን ይምጣ የሚል ቃል እኮ አለው። አውጣውና አንብበው፣ አውጣውና አንብበው። ሰው ሰውን ወደ ሳሊቬሽን ማምጣት አይችልም እኮ። በክርስቶስ ይኸውልህ ጸለይኩኝ እኮ ነው የምልህ። ክሌም አደረግኩኝ በክርስቶስ ኢየሱስ ስም ብዬ ክሌም አደረግኩኝ። ይሄ ይዞት ያለው መንፈስ ይልቀቀው፣ ወደ ሳሊቬሽን ይምጣ፣ ዴሊቨር ይደረግ ብዬ ጸለይኩኝ። ኮንፌስ አደርግ ዲክሬ አደረግኩኝ አለ። ከ3 ሳምንት ከ2 ሳምንት ወይም ከ3 ሳምንት በኋላ አለ ይህንን ዲክሪ ካረኩ በኋላ ከ3 ሳምንት በኋላ ወንድሜ ካለበት ነገር ተፈቶ ወደ ሳሊቬሽን መጣ አለ። ጌታን ተቀበለ አለ። አይ አሁን ምንድነው እሱ የሚለው 15 ዓመት ጸሎቱ ሳይሆን የሰራው በሌላ አባባል እያለ ያለው ወርድ ኦፍ ፌዝ ወይም ዲክሪ የሚለውን ያመጣው ያያይዘው ከዚህ ጋር ነው። ይህንን ካልኩኝ በኋላ ከ2 ከ3 ሳምንት በኋላ ግን ሰራበት አለ። አዘር ሳይድ እያለ ያለው ምንድን ነው? የ15 ዓመት ጸሎቴ ዝም ብዬ የጸለይኩት ጸሎት ምንም አልሰራም፣ ግን ደግሞ በ3 ሳምንት ውስጥ ለውጥ ያመጣው ምንድን ነው? በኢየሱስ ክርስቶስ ስም ብዬ ዲክሪ ያደረግኩት ያወጅኩበት እወጃ ነው ብሎ አለ። ከዛ በኋላ ወርድ ኦፍ ፌዝ ሙቭመንትን ፈጠሩ እነዚህ ሰዎች። ዳሴት ዳኒሻ ከዚህ የተለየ ካለ አምጣ፣ እኔ ታሪኩን ስለማስታውሰው ማለት ነው። ስለዚህ ዳኒሻ አሁን ይኸውልህ ይሄ እኮ በጸሎቱ ችግር የለብኝም። ጸሎቱ እኮ መጸለይ ያለበት ነው። ትክክል እኮ ነው። በክርስቶስ ኢየሱስ ስም ብለን ነው ምንጸልየውም ጸሎት ምንጸልየው ፈቃድ ይሆን ብለን የእግዚአብሔር ፈቃድ ይኸውልህ ዳኒ። አሁን የዚህ ሀሳብ የዚህ የኬኔታ ግን ትልቁ ችግር ምንድን ነው ካልከኝ፣ ከበስተኋላው ያለው በጣም መጥፎ የሆነው መልእክት ምንድን ነው ካልከኝ 15 ዓመት እንደ ፈቃድህ ብዬ የጸለይኩት ጸሎት ሳይሆን እባክህ ፈቃድህ ከሆነ ብዬ ሳይሆን የጸለይኩት የሰራው በ2 ሳምንት ውስጥ የሰራው ዲክሪ ያረግኩት ነው ካለ የኔ ወርዶፍ ይሄ በክርስቶስ ኢየሱስ ስም ብልም ያወጅኩት እወጃ ነው የሰራው ካለ ዳኒሻዬ፣ ሰዎች የእግዚአብሔር ፈቃድ በሚለው ጸሎት እንዳይጸኑ ከዛ ይልቅ ዲክሪ ማድረግን የሆነ ነገር ማድረግንና ነገርን ካልነበረ ነገር ወደ ማምጣት ወደ መኖር ማምጣትን ይለማመዱ የሚል የእግዚአብሔርን ፈቃድ ማዕከል ያላደረገ ነው። ማን ያውቃል? የእግዚአብሔር ፈቃድስ ከ15 ዓመት በኋላ የተካሄደው የእግዚአብሔር ፈቃድ ቢሆንስ የእሱ ዲክሪ አለማድረግ ቢሆንስ ማን ያውቃል? ዳንዬ ዜድ መጽሐፉን ላንብብልህ። መጽሐፉ ምን ያህል መሰለ ሶርየቱ ጋን ያለው ኦኬ አይ ኦልዌይስ ፕሬይድ ለረጅም ጊዜ ጸልዬ ነበር። ጌታ ሆይ አድኖ ብዬ ጸልይ ነበር። አድኖ ብዬ አይድ ኢቭን ፋስትድ ጾሜለት ነበረ። አይ ዋዝ ፕሮን ቱ ስሊፕ ባክ ኢንቱ ፕሬይንግ ዲስ ዌይ ተመልሼ እንደዚህ ወደ መጸለይ ተመልሼ ነበር ጌታ ሆይ አድኖ እያልኩኝ። በት አፍተር ደ ሎርድ ቻሌንጅድ ሚ ጌታ ቻሌንጅ ካደረገኝ በኋላ ቱ ዱ ሳምቲንግ አባውት ኢት ያንን በተመለከተ የሆነ ነገር እንዳደርግ ቻሌንጅ ካደረገኝ በኋላ አፍተር ሂ ቶልድ ሚ ዳት አይ ሃድ ኦቶሪቲ ስልጣን እንዳለኝ ከነገረኝ በኋላ ስልጣኑ በምን ላይ ነው የሚለው እናያለን። አይ ሳይድ ባይዘው ያልተጻፈ አናነብም። እንዲህ ለማለት ነው ማንለም የተጻፈውን ብቻ ነው የምናወራው። አለዛ ሆል ይር አይበቃም። ስለዚህ እዚህ ጋር ያነበብኩትን ብቻ ነው የምታብራራው። አይ ሳይድ እንዲህ አልኩኝ፣ ኢን ዘ ኔም ኦፍ ጂሰስ በኢየሱስ ስም አይ ብሬክ ዘ ፓወር ኦፍ ዘ ዴቪል ኦቨር ማይ ብራዘርስ ላይፍ በወንድሜ ህይወት ላይ የጠላትን ኃይል ፓወር ኦፍ ዴቪል የጠላትን ኃይል ይሰብራለሁ አለ። ከዛም በኋላ ጸሎቴን ተቀበልኩ። አይ ክሌም ሂዝ ሳልቬሽን። እዚህ ጋር የተሰበረው የአጅሬ ጀርባ ነው። በዚህ ብቻ ነው የምናወራው። ከዚህ ውጭ ከቀጠል ቤት ላይፉን ዘጋዋለሁ። ዜድ ማለት ፈልገህ ነው? እኔ ከተናገርኩት የተለየ ምን አመጣ ዳንሻይ ወንድሜ? ለብዙ ዓመት ጸለይኩኝ አለ አይደል? ለብዙ ዓመት ጸለይኩኝ ምን አልኩኝ? እግዚአብሔር ግን አዲስ መንገድ ገለጠልኝ አለ። ያ አዲስ መንገድ ግን የተገለጠልኝ አዲስ መንገድ ክሌም ማድረግ ነው አለ። አይ ክሌም ሂዝ ዴሊቨራንስ አለ።
ጸሎቱ ለዛን ያህል ዓመት 15 ዓመት ነው የሚለው ወደ ላይ ከፍ ብለህ ብታነብ ለ15 ዓመት የጸለይኩት ጸሎት ደጋግመህ የጸለይኩት ጸሎት አልሰራም እና ግን ክሌም ያደረግኩት ነገር እግዚአብሔር ስላሳየ ክሌም ሳደርግ ያ ክሌም ግን ሰራ። በ2 ሳምንት ውስጥ ተፈወሳል። ወደታች ወረድ ብለህ ብታነበው ዛሴት ጸሎት የጸሎትን ኃይል የናቀ ጸሎት ሳይሆን ከጸሎት ይልቅ ጸሎት ሳይሆን ክሌም ይሰራል የሚል የምንፍቅና ትምህርት ነው። አመንኩ ተናገርኩ የሚል የምንፍቅና ትምህርት ነው። ዳኒ ምንድነው ከዚህ የምንረዳው? አንዴ ይኸውልህ የሰበረው የሰውየውን ፍቃድ አይደለም። ሳልቬሽን ቅድም አንተ እንደተናገርከው የሰውየውን ሳልቬሽን ክሌም አደርጋለሁ ብሏል። ሳልቬሽን አላለም ማለት ወይም አፈጥናለሁ አላለም። የጠላትን ኃይል ነው የሰበረው። የጠላትን ኃይል መስበር ደግሞ መጽሐፍ ቅዱሳዊ ነው። ከታች ወርዶ ከ2-3 ሳምንት በኋላ ምንድነው ወንድሜ ብራዘር ዴብ እንትን ሆኗል አላለም? ቦርናጌን ሆነ ከ2-3 ሳምንት በኋላ አላለም? ከ10 ቀን በኋላ ብራዘር ያ አላለም? ታዲያ እኮ ከ10 ቀን በኋላ አላለም? ከዋት አለ ካለ ይኸውልህ ለብዙ ዓመት አሁን እኮ ዳኒሻ አሁን እኮ ችግሩ ያለው እኮ ለምንድን ነው why he wanted to bring this into even to discussion እኮ ነው እያልኩ ያለሁት። ያመጣበት እኮ ከጸሎት ይልቅ የእኔ በክርስቶስ ኢየሱስ ስም ክሌም ማድረጌ ነው ስራ የሰራው። በእግዚአብሔር ፊት የጸለይኩት 15 ዓመት ስራ አልሰራም እኮ እያለ እኮ አይደለም። እንደዛ ስልጣንን ተጠቅማለኝ ነው። እሺ እኔ ወንድም ዳኒሻዬ ጌታ ኢየሱስ ይባርክህ። በቃ አዲስ አርጊመንት እንዳንጀምር መልካም ጊዜ ወንድምነት ተባረክ። እናመሰግናለን። ሰላማችሁ ይብዛ።